የመንግስት ነው። ለምሳሌ የጣሉ ሰዎችን መዳኘት በፍትሐ ብሔር ይሁን በወንጀል መዳኘት የፖሊስ እና የፍርድ ቤት ስራ ነው። የአጥፊዎችን መቅጣት የፖሊስና የፍትህ ዘርፉ ስራ ነው አይደለ? ፌር ይሁን አይሁን ጀስት ይሁን አንጀስት ሌላ ነገር ሆኖ ማለት ነው። አሁን የፍርድ ቤት ስራ የምዕራብ ሸዋ ከፍተኛ ፍርድ ቤት ስራ በ120ዎች ተወሰደ ማለት ነው። ሶ 120ዎች ስርዓት ሆኑ። የነበረውን ስርዓት አንደርማይን አድርገው አዳክመውት ተክተውት ስርዓት ሆኑ ማለት ነው በራሳቸው ጊዜ። ሶ ካሳዬን እንደ ግለሰብ አትወሰዱት፣ ፓተርን ነው። በአምቦም አንደኛ በአንድ ቦታ በሁለት ቦታ በእነዚህ ቪዲዮዎች የተወሰነ አይደለም። አሁን እንደምሰማው እስከ 150 ቪዲዮዎች አሉ ባለፉት አንድ ዓመት ጊዜ ብቻ የተቀዱ በአምቦ ብቻ የተቀዱ ማለት ነው። በየቦታው የተቀዳ ለምሳሌ አሁን ባለፈው ቢሾፍቱ ላይ አንድ ታዋቂ ዘፋኝ ሰው ባለበት ሰርግ ላይ ቅጥቅጥ አድርገውት ፈነካክተውት ሆስፒታል አስገቡት። ማንም አልጠየቃቸውም። አንዱ የራሱን ወንድም የዚህ ቡድን ሰርክል ማለት የራሱን ወንድም ገሎ ተኩሶ ገደለው። አውቶማቲክ ነው የተኮሰበት። እግሩ ላይ ሆዱ ላይ ጭንቅላቱ ላይ ተመቶ ነው የሞተው ወንድምየው። ምን የሚባል ከሆስፒታል እንደመጣ ታውቃለህ? ራሱን ገደለ። ከዛ ኦቶፕሲ ይሄ ሆስፒታል ያወጡትን ሰዎች ጠይቃቸው ራሱን ገደለ። አዎ እንግዲህ በዓለም ለመጀመሪያ ጊዜ በሽጉጥ እግሩንና ሆዱን ራሱን መጥቶ የገደለ ሰው ከሆነ እንደዛ ነው ያሉት። ሶ ኢት ሃዝ ቢካም ሲስተሚክ ሆኗል። ካሳዬን ስር ነው ስንል ካሳዬ ስርዓቱ የስርዓቱ መገለጫ ነው። ካሳዬ ወይም ደግሞ ይሄ 120 ይሄ አሰራር መንግስታዊ አሰራርን ተክቶ ኢ መንግስታዊ አሰራር መንግስታዊ ሆኗል ለማለት ያክል ያስቀመጥኩት ቃል ነው። እሺ በጣም ጥሩ። እንግዲህ ካለን ሰዓት አንፃር የተወሰኑትን ነገሮችንም ልጠይቅ እስቲ። ለምን ቪዲዮዎቹን ይቀርጻሉ? ቀደም እንዳንዘል ነው የራሴ ተቃቅሼ ስላለፍኩ ይሄን ሁሉ በደል መፈጸማቸው ሳያንስ ይሄን ሁሉ ጭካኔ ማሳየታቸው ሳይቀር ከዛም ባሻገር ሄዶ የራሳቸውን ወንጀል የራሳቸውን አጸያፊ ድርጊት ይቀርጻሉ። ደግሞ የሚገርመውና የሚቀርጽ ቡድን አለ። ዞሮ ዞሮ ስለተቀረጸ ነው የሚደርሰው። ከሩቅ ቆሞ ያየ ሰው አይደለም ይሄን ቪዲዮ የሚቀርጸው፣ ራሳቸው ነው የሚቀርጹት። እንደሰማሁት አንተም ስትናገር የነበረውና ለምንድን ነው የሚቀርጹት? ጀዋር ለምንድን ነው ይሄንን በጣም አሰቃቂ ድርጊት ቀርጸው ወደ አደባባይ የሚያወጡት? እንደው አደባባይ ባይወጡ ለምን ነው የሚቀርጹት? አጠቃላይ ቬሪ ኢምፖርታንት በጣም አስፈላጊ ጥያቄ ነው። ይሄንን ግን ሰፋ አድርጎ ማየት ያስፈልጋል። ምንድን ነው ኢትዮጵያ ውስጥ እየሆነ ያለው ባለፉት ዓመታት? በትግራይ ጦርነት፣ በአማራ ጦርነት፣ በኦሮሚያ ጦርነት የመንግስት ወታደሮች የሚያደርጉት ግድያ በራሳቸው ተቀርቶ የተገኘ እንደሆነ ታውቃለህ። ብዙ ይሄ ለምንድን ነው ዋይ ይሄን እንግዲህ ወንጀል እየሰራህ ትደበቃለህ እንጂ ወንጀል እየሰራህ ራስን አትቀዳ። ጋስዋት ምን እንደተረዳው ከላይ በፌደራልና በክልል ያሉ ሰዎች ተወያይተው ያስቀመጡት ነው። ጭካኔ መጨከን ስላለበት ወታደሩ ይሄን ጭካኔ ደግሞ በተጨባጭ ካላሳየ ፕሮሞት ለመደረግ ወደ ኢነር ሰርክል ለማስገባት ከመከላከያም ይሁን ከፖሊስም ይሁን ከደህንነትም ይሁን ታማኝ አመኔታን ለማግኘት በባለስልጣኑ ሻለቃ ከሆነ በአመራር ኮሎኔሉ በጀነራሉ ታማኝ ለመሆን የጭካኔውን የእርምጃውን ኤቪደንስ ማሳየት አለበት። ፐርፎርማንስ ነው። ፐርፎርማንስ ኤቪደንስ ነው። ፐርፎርማንስ ኢቫሉዌት የሚደረገው you have to have evidence። ይሄን አድርጌያለሁ ጋሼ ይሄው ልክ አስገብጃቸዋለሁ የሚለውን ማሳየት አለበት። pay attention። ያው I don't know ቪዲዮ ካለ ግን እነዚህ ወታደሮች የሚያደርጓቸው ወንጀል ስታይ የሚያደርጉትን ግድያ ስታይ አንደኛ እየተቀዱ እንደሆነ ያውቃሉ። በሚስጥር የተቀዳ አይደለም። ሁለተኛ የሚያደርጉትን ነገር በደንብ ቅዳ ሁሉ የሚባል እኮ ቪዲዮ ታያለህ። በደንብ ጠጋ አድርገህ ቅዳው ይላል። ሰው እየገደለ ሰው እየደበደበ የሰው እግር እየቆረጠ ምን በሚያደርገው ወንጀል ጠጋ አድርገህ ቅዳው ይላሉ። ያ በመከላከያ በፖሊስ በዚህ በጦርነቶች ውስጥ ያየነው ፕራክቲስ አሁን ወደ መጣ ወደዚህ ወደ ኢንፎርማሉ ወደ 120ዎቹ የመንግስታዊ ቦዘኔዎች መጣ። እነኚህ መንግስታዊ ቦዘኔዎች
ለሚያሰማራቸው የመንግስት ባለስልጣናት ስራቸውን በአግባቡና በጭካኔ መተግበራቸውን ለማሳየት ዳፍቶ ኤቪደንስ ቪዲዮ በስኳድ እኮ ነው የሚሄዱት። ስኳዱ ደብዳቤ አለ፣ ደብዳቤውን የሚደግፍ ሽጉጥ የያዘ አለ፣ የሚቀዳ ደግሞ አለ። ታውቃለህ፣ ይሄ ካሴ ልጅ አሁን ሰዎች ሲደበድብ ካሜራው ክሊር እንደሆነ አይተው እንደና የሚደበደበው ትንሽ ሮጦ ከአንግል ሲወጣ ተከትለው በደንብ ይቀዱታል። የሚቀዱት አንዱ የስራቸውን ፐርፎርማንስ ኢቫሉዌት የሚደረጉት ሪሜምበር እነዚህ አሁን አምቦ ላይ ያሉት ስኳዶች በደንብ ከሰሩ ወደ ሸገር ፕሮሞት ይደረጋሉ። ምክንያቱም የነሱ አለቆች ወደ ሸገር ፕሮሞት አድርገዋል። ዋና የነበሩ ለምሳሌ ዛሬ 6 ዓመት 7 ዓመት እዛ አካባቢ ሰው ሲገሉ የነበሩት አሁን በኦሮሚያ የሚሊሻ ዘርፍ ኃላፊ፣ የደህንነት ቢሮ ኃላፊ፣ በየዞኑ የፓርቲ ኃላፊ፣ የጸጥታ ዘርፍ ኃላፊ ሆነዋል። እነ ካሴም ሙሉ ፕሮሞት ለመደረግ ይችን ስራ በተጨባጭ ማቅረብ አለባቸው ማለት ነው ለከንቲባው፣ ለደህንነት ዘርፍ ኃላፊው። አንደኛው የክንውን ሪፖርት ነው፣ የስራ ክንውን ሪፖርት ነው። ሌላኛው እስከ ጭካኔ አንጻር የጭካኔን ከማለማመድ አንጻር ያልከው በጣም በደንብ ወደ ማህበረሰቡ ከማሰረጽ አንጻር ያው ከዚህ በፊት የተወያየንበት በአብይ አገዛዝ ዘመን የመጡ አንድ 5 ክንዋኔዎች አሉ። ከዚህ በፊት ያልኳቸው የኮሜርሻላይዜሽን ኦፍ ፖለቲክስ የፖለቲካ ገንዘብ መሆኑ የተያያዙ ናቸው። ዲሴንቲዛይዜሽን ቱ ቫዮለንስ ኦር ኖርማላይዜሽን ኦፍ ክሩሊቲ ቫዮለንስ፣ ይሄ ጭካኔ እንድንለማመደው ሆነናል እና በፍሮንት ላይን ላይ ያሉ ወታደሮች በየጊዜው ስለሚያዩትና ስለሚታዘዙ ያ ብቻ ሳይሆን ጨካኞቹ ከነሱ ውስጥ እየተመለመሉ ስልጣንና ገንዘብ ስለሚጨመርላቸው እያደጉ መጥተዋል። የሚያዳምጡ የኦሮሚያ ፖሊስ ዋና ኮማንደሮች አንድ ቀን ምስክር ይሆናሉ ለዚህ አሁን ለምለው ነገር። ከኦሮሚያ ፖሊስ ውስጥ በጣም ጨካኝ የነበሩ በጣም ሰው ሲገሉ የነበሩት ዛሬ ፕሮሞት ሆነው ኮሚሽነር ሆነዋል፣ ኮማንደር ሆነዋል። ትንሽ የህዝብ ርህራሄ የነበራቸው ስም ከጠራው እንዳይገሏቸው ነው ትንሽ የነበራቸው በሙሉ ተወግደዋል፣ ወይ ከሰርቪስ ተባረዋል፣ ወይ ደግሞ የሆነ ቦታ በዘበኝነት በአማካሪነት ተመድበው ነው ያሉት። ሴምስትሮ አማራ ውስጥ፣ ሴምስትሮ ሲዳማ ክልል ውስጥ፣ ሴምስትሮ ኤቭሪዌር ማለት ትችላለህ። አንደኛ ፍሮንት ላይን ላሉ ወታደሮች ፖሊሶችና ወታደሮች ጭካኔ ወደ ላይ መውጫ ሆኗል። በሂደት ደግሞ ምን ሆነ? ሰው ጭካኔ የኖርማል ሞዴስ ኦፕራንዲ እንደሆነ የኖርማል የስራ እንደሆነ የስራው አካል እንደሆነ በነገራችን ላይ አንዳንድ ዝም ብሎ የሚናገሯቸው ማናስበው ነገር በደንብ ትኩረት ማንሰጠው ነገር አለ። ይሄ ፖለቲካ ሸር እንጂ ሌላ ነገር የለውም። በሸር ነው የምታደርገው። አፍሪካ ውስጥ ያለ ጭካኔ ያለ መገዳደል ስልጣን አይያዝም፣ ስልጣን አይጠናከርም። መገዳደል፣ መጨካከን ትክክለኛውና ብቸኛው መንገድ እንደሆነ እና አብይ ሲናገሩ ታያለህ፣ ሽመልስ ሲናገሩ ታያለህ፣ የአብይ ምክትል አሁን ደግሞ ዳንኤል ክብረት ሲናገር ታያዋለህ። ጨከን ማለት አለብን ሲል ነበር ባለፈው። ጨከን ማለት አለብን። 1 ሚሊዮን ሰው ሞተ ይባላል፣ ስለቀረው 119 ሚሊዮን ማንም አይናገርም። 1 ሚሊዮን ሰው መሞት ዋይ ዘ ቢግ ዲል? 119 እኮ ተርፎናል። ዩ ሲ እነሱ የሚሉት ነገር አይደለም፣ ቃል ወደ ተግባር ይቀየራል። እነሱ በቃል የሚሉትን ወታደሩ ይሰማዋል፣ ይሄንን ወደ ስራ ይተረጉመዋል ማለት ነው። በጣም ጥሩ። እንግዲህ ያን የመጨረሻ ጥያቄ በዚህ ጉዳይ ላይ ጀዋር አሁን ሰብሰብ ስናደርገው ወደ እንግዲህ ግራንድ ስኬል ሌቭል ከታየ የስርዓት መበስበስ ወይስ መደላደልን ነው የሚያሳየው። ምክንያቱም እነሱ የሚሉት ማንም አይነቀንቀንም፣ አሁን ኮንሶሊዴት አድርገናል፣ እንግሊዝኛው ሰው ስለሆነ መደላደል በአማርኛም ብለውና አደላድለናል፣ ስለዚህ ከውስጥም ከውጭም ምንም የሚገዳደረን የለንም የሚል ትርክትም አለ፣ ንግግርም አለ፣ በተወሰነ ደረጃ የሚመስል ነገርም አለ። ግን ይሄን ነገር ስናይ ከውስጥ መቦርቦርን ዲኬይ ማድረጉን ነው የሚያሳየው ወይስ ኮንሶሊዴት ማድረጉን ነው የሚያሳየው? ምክንያቱም እነሱም የሚያስቀምጡት መከራከሪያ ፕሪሚስ ስላለ ምንድን ነው የሚያሳየው? አንደኛ
በዚህ ውስጥ ደግሞ ሳይታለፍ እንዳንሄድ የምፈልገው አይ ከኛ ጋር ምንም የሚያያዝ ነገር የለም፣ ከኛ ቁጥጥር ውጪ የሆነ ነው፣ እኛ የምንቆጣጠረው የምናዘው አይደለም። ምናልባት ድሮ በእኛ ስር ቢሆኑም ያመለጡ ቫጋቦንድስ ናቸው እንዳልከው ማፊያ ናቸው እንጂ የመንግስት ቁጥጥር ስር ያሉ አይደሉም የሚል መከራከሪያ ያነሳሉ። ቅድም ዞሮ ዞሮ አንስተዋልና አያይዘን ግን በአጠቃላይ ነው የፈለኩት የስርዓት መበስበስ ወይስ መደላደል ነው? የስርዓት መበስበስ ወይስ የስልጣን መደላደልን ነው የሚያሳየው? ለዚህ አጭር ቁልጭ ያለች መልስ የሚሆነው የስርዓቱ አካል የሆነ የዛ የምዕራብ ሸዋ ህዝብ ተወካዮች የፓርላማ አባል የሆነ ሰው የጻፈው አለ። አይዶ ነው አንተ ካለ እሱን ዲስፕሌይ ብታደርግላቸው በግልጽ አንድ ነገር በጣም ኢንትረስቲንግ አድርጓል። ይሄ መንግስት የሚጥለው ታጥቀው በዱር ገደሉ የሚዋጉት አማጽያን ሳይሆኑ በስርዓት ውስጥ የተደራጁ ሌቦች ናቸው የሚል አስቀምጧል። ካገኘ ዲስፕሌይ ብታደርግለት ደስ ይለኛል። አይ ቲንክ ለጥፌዋለሁ የሆነ ቦታ ላይ ደጋግሞ ነው የጻፈው። ይሄ እንግዲህ የደንዲ ወረዳ ማለትም ሽመልስ አብዲሳ የተወለደበትና የሱ ምርጫ ክልል የሆነ ሰው የስርዓቱ ዋና አስፈላጊ ከሚባሉ ሰዎች ውስጥ አንዱ ነው ይሄን ያስቀመጠው። ስርዓቱን በጣም የሚያዳክመውና የሚበላው ዋናው በረጋችን ላይ የተያያዙ ናቸው። ሙስናው፣ ዘረፋው። አሁን እኮ ሙስና ጉዳይ ለማስፈጸም ብቻ ሳይሆን ካልሰጠህም ጉዳይ ለማስፈጸም ሄደህ ሙስና ትሰጣለህ። ያለ ሙስና መቼም ምንም ነገር አይቻልም። ካልሰጠ ደግሞ እነዚህ ሰዎች ይመጣሉ። በነገራችን ላይ ያው ጊዜ ስለሌለን እንጂ አሁን የማገኘው መረጃ በዚህ መልኩ የተደራጁት ልጆች ነዳጅ ማከፋፈል ላይ ራሱ ወሳኝ ነው። ይሄ ነው። እሺ ይሄንን ተርጉምላቸው እስቲ ለአድማጮች እንትን። እኔ እንደማስበው ይህ መንግስት ጫካ ባሉት ቡድን ይወድቃል የሚል እምነት የለኝም። የሚወድቅ ከሆነም በሞቱማን ወይ መንግስትን ጠልፎ የሚጥለው እና የሚገረስሰው ውስጥ ያለው አደረጃጀት ነው። ሰዎች ሸኔ ይላሉ፣ በሸኔ ያሳብባሉ። ነገር ግን ይህ አደረጃጀት የመንግስት አደረጃጀት ከሸኔ 10 እጥፍ የበለጠ አደረጃጀት ያለውና በጭካኔውም የሚታወቅ ነው። እትጨፍሲኑ የሚለው ዝርግፍግፍ እናርገ እንገላልጠው እንዴ የሚል ነው ጽፎ ያቆመውና ከዛ በኋላ እንግዲህ ይቀጥላል። እንዘርግፈው እንዴ ካለ የሚቀጥለው ነገር ይኖራል ማለት ነው። ይሄን ያለው የፓርላማ አባል እንደሆነ ነው ከታች የጻፈው። ነምኒ ከነበረስ የሚሴንሳ ፓርላማ ትብለ የአና ዳንዲ ያው ከታች ተጽፏል። ራሱ አና ዳንዲ በለሎተ ሽመልስ አብዲሳ የዳንዲ ወረዳ አቶ ሽመልስ አብዲሳ የተወለደበትን ወክሎ ፓርላማ የገባ ግለሰብ ነው። አቶ ከፈና ይፋ ደለሳ ምናልባት ስሙን ከተሳሳትኩ በዛው አስተካክል። ይሄ ሰው የተናገረውን የዛሬ አንድ ዓመት አካባቢ መሰለኝ የብሔራዊ መረጃና ደህንነት እንዲሁም የመከላከያ ደህንነት የጥናት ቡድን ለብልጽግና ስራ አስፈጻሚ ያቀረበው ሪፖርት ነበር። ተመሳሳይ መደምደሚያ ላይ ነው የደረሰው። የስርዓቱ ዋና አደጋ ሙስናና በስርዓት ውስጥ የተደራጁ የገዳይ ሌቦች ቡድን ነው። አብይ እንደ ስርዓት ሙስና የለም፣ ሲስተሚክ የሆነ ሙስና የለም ማለት ያለ ጥናት ግን ምንድን ነው ያስቀመጠው? በግልጽ ሙስናውንም ማፊያውንም አደራጅቶ የሚያሰማራው የክልል ፕሬዝዳንቶችና የከተማ መስተዳድር ከንቲባዎች እንዲሁም ሚኒስቴሮች ናቸው ነው። አንድ ባልደረባ ጓደኛ ቅድም ምን ሲለኝ ነበረ፣ ፌደራሎችን ተውኳቸው ክልል ላይ ፎከስ አደረክ ያለኝ ማስ ስለሆነ ነው። ፌደራል ደግሞ መሰል ያላቸው ሁለት ነው ያላቸው እነሱ የፌደራል ሚኒስቴሮች እና ምክትሎቹ ፋርሴ ቡላና ደላላ ነው ያላቸው። ያው አትሊስት አዲስ አበባ ውስጥ ለመግደል ትንሽ ስለሚከብድ ነው መሰለኝ እነሱ እያንዳንዱ ሚኒስቴር የሚከፈለው የተመደበ በፌስቡክ ላይ የሚያሞግሰው አለ። ዲያስፖራም ያሉ አገር ቤቱም ያሉ የሚከፈላቸው ባዘው ወጋ ይደረደራሉ። እኔ እናንተ የምታውቃቸው ሶሻል ሚዲያ አካውንቶች አሉ ዋጋ ተዘረው የሚከፈላቸው። ሁለተኛ ደግሞ ደላሎች አሉ። የእከሌ አንድ ደላላ ካለ እሱ የሚኒስትር ኦፍ ትሬድ፣ የሚኒስትር ኦፍ ፋይናንስ፣ የገቢዎች፣ የጉምሩክ፣ የከተማ ልማት፣ የተለያዩ ኤጀንሲዎች ደላላ ነው ይባላል። እና እያንዳንዱ የፌደራል ባለስልጣን
የሚያሞግሰው ስሙን የሚያሳምርለት ፋርሴቡላ አለው። በዛ ባለስልጣንና በነጋዴ መካከል ጉዳይ የሚያስፈጽም ደግሞ ደላላ አለው ማለት ነው። ወረድ ስትል ደግሞ በከንቲባዎችና በክልል አስተዳዳሪዎች፣ በነገራችን ላይ የድሬዳዋ ከንቲባ የራሱ ቡድን አለው። የሀረሪ አስተዳደር ፕሬዚደንት አለው። በፌስቡክ አንተ ኦሮምኛ ብዙ ስለማያውቅ ነው እንጂ በኦሮምኛ ካነበብክማ ይሄ እኮ በኦሮምኛ በግልጽ ነው ወይም ሰው የሚወያየው። የሲዳማው ክልል ፕሬዚደንት በውስጣቸው የሚደረገውን ስታይ እንትኖቹ ፋርሲ ብሏቹ ደግሞ የፕራይቬት ፋርሲ ብሏች አሉ። የግል ፋርሲ ብሏች የመንግስት ብቻ የግል ፋርሲ ብሏች አሉ። ልክ ድሮ ፕራይቬት ሴኩሪቲ እንደምቀጥረው ማለት ነው። እና ፕራይቬት ፋርሲ ብሏቹ ከንቲባውን አሞግሰው ምክትሉን ይደቁሳሉ። የንግድ ቢሮውን ሰውዬ አሞግሰው የከተማ ፕላኑን ይደቁሳሉ። እና ኬርፉል ስታይ የነሱ ሶሻል ሚዲያ ጨዋታ ታየዋለህ በምን አይነት አካሄድ እየተደረገ እንደሆነ። በተለይ ደግሞ በከተሞቹ ላይ ኦሮሚያ ላይ፣ ሀረሪ ላይ፣ ድሬዳዋ ላይ፣ ሲዳማ ላይ አሁን እንትናም ከቻፕ እያደረጉ ነው። እነኚህ ምንድን ነው ኢህአዴግ ምናቸው የሚላቸው አጋር ክልሎችም አሁን ከቻፕ እያደረጉ ሶማሌ ክልል፣ ቤኒሻንጉል ክልል፣ ጋምቤላ ክልል ፋሲኔት ሮኜ ሰሞኑን አወዝ ሪሰርችንግ ሶሻል ሚዲያ ውስጥ እያየው ሄጄ ኮንትሮል እያደረኩ ሰርች ሳደርግ ቡድኖች እያየው ነው። እና እንደ ኦሮሚያ ዋናው በተለይ ከፋርሴቡላና ከደላላ አልፎ ገዳይ ቡድን በደንብ ያለው ኦሮሚያ ነው። ሌሎቹም አሁን አማራ ውስጥም ተጀምሯል። አማራ ክልል ውስጥም አሁን እየመጣ ነው፣ በስፋት እየመጣ ነው። ኤክስፖርት እያደረጉት ነው ኤክስፒሪየንሱን ወደዛ ሌሎች ክልሎችን በዚሁ መልኩ ማለት ነው። እና ይህንን ሁሉ አላቅም ማለት ይችላል ወይ መንግስት፣ የፌደራል መንግስት ባጭሩ እንግዲህ ይህን ሁሉ አሳይተ በሲዳማም በድሬዳዋም በኦሮሚያም በሁሉም የከተማም በፌደራል ደረጃም ኢንቮልቭመንት እያለ ባለስልጣናት አይኔ አላየውም አልሰማውም ነበረ እኮ በጣም ነው የሚያሳዝነው ወይኔ ምናምን ብሎ እኩል እየጮኸ ነው ህዝቡ ጋር። አሁን ዛሬ ጠዋት እኩል እየጮኸ ሰምቻለሁ። በጣም ደንግጠናል፣ በጣም ነው የሚያሳዝነው እያሉ እና አያውቁትም። ይህንን ሁሉ እንዴት ነው ሳያውቁት የሚቀሩ? እንግዲህ መንግስት የስለላ ድርጅት አለው፣ የምርመራ ፖሊስ አለው፣ የፓርቲ መዋቅር አለው። ይህን ሁሉ እያለው ይህንን አልሰማሁም ካለ ደን ያ መንግስት ያገዢ ያ ፕሬዝዳንት ያ ጠቅላይ ሚኒስትር በዛ ሀገር የለም ማለት ነው። የለም ዲስኮኔክትድ ሆኗል ማለት ነው። በእርግጠኝነትም ነግርህ ይሄን የምዕራብ ሸዋውን የማፊያ ቡድን በማደራጀት የሻሸመኔውን የነቀምቴውን በማደራጀት አብይ was intimately involved መጀመሪያ አካባቢ ላይ ትዝ ካለ መጀመሪያ አካባቢ ላይ አምቦ እየተመላለሰ አምቦ ኒውዮርክ እናደርጋለን አምቦ ነበር ሁሉም ነገር። ያኔ ነው ይሄን ነገር ያደራጀው። ይሄ የደራጀው ቡድን ወደ ሸገር ሲመጣ ዳይሬክትሊ ያገኛቸው ነበር ዋና ቀንደኛ ሆኑ ሰዎች። ከዛ ውስጥ የተመለመሉ ቤተ መንግስት ውስጥ ያሉ አሉ ዛሬ። if he wanted to know he knows። ሁለት ፖሲቢሊቲ ነው። አያውቅም የሚለውን ዚሮ ነው፣ ያውቃል። ወይ እያወቀ ይቀጥሉበት ብሎ እያበረታታቸው ነው፣ ወይ በነካው ችግር ይፈጠርብኛል የሚል ፍራቻ ውስጥ ገብቶ ነው። እንዲህ የሚሉ ሰዎች አሉ። እኔ አይመስለኝም፣ እኔ ዝም ብሎ የተወላቸው ነው የሚመስለኝ። ግን ስርዓት ውስጥ ያሉ ሰዎች ምንድነው ይሄ እሱ ያደራጀው በየከተማው ያደራጀው ማፊያ ቡድን። የአዳማው ከንቲባ አዳማን እኮ እንደ ሪፐብሊክ ነው የሚያስተዳድረው። የራሱ የሆነ መንግስታዊም በጎንዮሽ የተደራጀ ገዳይ ዘራፊ ቡድን አለው። የሻሸመኔው ከንቲባ ወንድሙን ከአሜሪካ አስመጥቶት ሰው ያፍናሉ። ለምሳሌ ከተማውን ዋናውን አንድ በጣም ታዋቂ ዶክተር ፍራውል የሚባል ሰውዬ አፍነው 6 ሚሊዮን የተቀበሉት። ቄሶችን አስረው አይ ቲንክ 7 ቄሶችን ነው ይዘዋቸው ማለት ነው። በግል ቤት አስረዋቸው 500 ሺህ ብር ያስከፈሏቸው የኦርቶዶክስ ቄሶችን። ይሄን እዛ ያለ ምዕመናን በሙሉ ያውቀዋል። የእስላም መቃብር ሆኖ የተከሰጠን ለረጅም ጊዜ የነበረን ቦታ በቃ ነው እየተኮሱባቸው ነው እነዚህ ሰዎች ሄደው የወሰዱት። ሰዎችን እያፈኑ አዋሳ እየወሰዱ እዛው እያስቀመጡ ከዲያስፖራ እኔም ማቃት ልጅ እሷ እንኳን አልነገረችኝም፣ ከሌላ ሰው ነው የሰማሁት። ሄደው ቤተሰቦቿ እንዳይጨርሱ እናቷን የ70 ምናምን ዓመቷን እናቷ ሀገር ቤት ስትሄድ ሰው ልጠይቅ
አፍነው 3 ሚሊዮን አስከፍለው ሌላ ቀርቶ ይሄ ሰው ወደ አሜሪካ ቤተሰቡን ሊጠይቅ የሚሄድበትን ቲኬት ሁሉ ነው ያስከፈሉት። ዲስ ኖ ሲክሬት የሻሸመኔ ህዝብ የሚያውቀው ነው። ሻሸመኔ ውስጥ እኮ አሁን ሰው ትንሽ ንብረት ያለው ሰው ማለት ነው ደህና መኪና ካለው ወይም ሸጦታል ወይ አዲስ አበባ አምጥቶ አስቀምጦታል። በትንሽ ቪትስ ወይም ደግሞ በባጃጅ ነው የሚሄደው። በጠዋት ነው ከቤቱ የሚወጣው። ምክንያቱም አለበለዚያ ጠዋት በር ላይ ጠብቁትና ገንዘብ አምጣ ይባላል። ይሄን የሚያደርጉት ከንቲባው እያወቀ የጸጥታ ዘርፍ ኃላፊው የሱ ምክትል የጸጥታ ዘርፍ ኃላፊው ምክትል ድሮ መከላከያ የነበረ ከዛ የመጣ አሁን ዴይ ቱ ዴይ ቡድን አደራጅቶ ሰው ሲደበድብ የሚውል ሲዘርፍ የሚውል የሰው ቤት እንደፈለጋቸው ጠምዝዘው ሸጫለሁ ብለው ያስፈርመዋል። ገንዘብ ወስጃለሁ ብለው ይሄን ያደርጋሉ። ይሄ ሲደረግ we are not talking ቤጊ ስለ ቤጊ ወይ ደግሞ ስለ ሂርና አንተ ስለመጣህበት ሪሞት ኤሪያ ወይ ስለ ድሞ ጋር አይደለም እያወራን ያለ ነው። we are talking about the major cities of the country አምቦ 100 ምናምን ኪሎ ሜትር፣ ሻሸመኔ፣ አዳማ፣ ነቀምቴ we are not talking about peripheral some remote towns። የሀገሪቷ ከፍተኛ የሆነ የመረጃ የድርጅት መዋቅር የመንግስት መዋቅር የተስፋፋበት ከተማ ውስጥ እንዲህ አይነት የማፊያ ስራ እየተሰራ የፌደራልና የክልል መንግስት አያቅም አልሰማም ካልከኝ ወይ የለም መንግስቱም ራሱ የለም ማለት ነው። ቤዚካሊ እንዳልከው ነው። የለውም ካለም ችግር አልሰማውም ካለ መንግስት አይደለም ማለት ነው። አይ ሰምቻለሁ ካለ ደግሞ ወይ ሆን ብሎ ነው አኩዊዘንስ ይኖራል። ሆን ብሎ ነው እያየ ያለው ወይንም ደግሞ ቁጥጥርም የለው የሚለው ነው። ሰው ኢምቦዝ ወይስ እንዳልከው በግራም በቀኝም ስታይ መንግስታዊ እውቅናም ኃላፊነትም መኖሩን የሚያሳይ ነው። በነገራችን ላይ 16.3 ደርሰናል ብለዋል አባል ብልጽግና ብቻ። ቤዚካሊ ወደ ሌላም ሳንሄድ 16.3 ሚሊዮን ህዝብ። በነገራችን ላይ አብዛኛው የምታውቃቸው አውሮፓ ሀገራት ይሄን ያህል ፖፑሌሽን የላቸው፣ ህዝብ ብዛት የላቸው። ከአንድ መካከለኛ ሀገር በላይ የሆነ ካድሬ አለን የብልጽግና አባል አለን ብለህ አልሰማውም ማለት ራሱ እርስ በራሱ የሚራገጥ ስለሆነ ነው። እሱም ብቻ እንደምሳሌ ብንወስድ ማለት ነው 16 ሚሊዮን ደጋፊ አለን ከተባለ ከዛ ውስጥ እኮ 10% ብትወስደው ስቲል ወደ 2 ሚሊዮን የሚጠጋ ካድሬ ሆኖ የመንግስት መዋቅር ውስጥ ያለ ነው ማለት ነው። የዕለት ተዕለቱን ስራ የሚሰራውና አንድ ነገር ጨምር ለሞገስ እዚህ ላይ መንግስት የሚያቀን እያወቁ ይሄን እያስደረጉ እንደሆነ ትዝ ይላል። የዛሬ 2 ወር አካባቢ እና ወር ውስጥ ዘመቻ ነበር። በተለይ በኦሮሚያ በጣም በሙስና የተዘፈቁ ተብለው የፖሊስ ኮሚሽነሮች፣ ኮማንደሮች፣ የወረዳ የከተማ ከንቲባዎች ታስረው ነበር። ትዝ ይላል። ያንን የፊሮ መንበሬት በሙስና ታስረው ተብሎ ዜና ተሰራ። ገስዋት አንዳቸውን ፍርድ ቤት አልተወሰዱም። የነሱ ታውቃለህ? በርሻለቆ ጦል ላይ ለምን ምንድነው የሚባለው? ሪኢንዶክትሪኔሽን ተምረው እንዲወጡ እንዲሻጋሉ። ያኔ ይሄ ለምሳሌ ሌላ ቦታ ሀዲሶ ይሉታል። ሀዲሶ that is the word. Can you imagine 2 ዓመት ስልጣን ይዞ ግራውንድ ፕላስ 3 ቤት ሰርቶ V8 ገዝቶ አካውንት ውስጥ ገንዘብ ተገኝቶ የተያዘን የፖሊስ አመራር፣ የከተማ ከንቲባ፣ የወረዳ አስተዳዳሪ መረጃውና ማስረጃውን የሚያሳዝኑ የሚሆነው ታውቃለህ? መረጃውና ማስረጃውን ሰብስበው ያቀረቡ የብሔራዊ መረጃና ደህንነት ኦፊሰሮች ናቸው። አዘጋጅተው ለመንግስት አቀረቡ። በነገራችን የሆነ ኮሚቴ እኮ አለ፣ የጸረ ሙስና ኮሚቴ የሚባል በጠቅላይ ሚኒስትሩ የሚመራ ኮሚቴ አለ። ያ ኮሚቴ በወሰኑ መሰረት ክልሎችን ባይፓስ አድርገው ሰብስበው አሰሯቸው እና የፌደራል አቃቢ ህጎች እንከሳለን ብለው እጃቸው ነው ማምቆ ሲመጡ አይ እንደዛ አይደለም ነኝ በክስ ሳይሆን በተሐድሶ ነው ተብለው ተሐድሶ ነው የተወሰዱት። አዋሽ እና ምናምን ተወስደው እዛ እየተቀመጡ ያሉት። this is an enabling government። ሙስናን፣ ስርዓት አልበኝነትን፣ ሌብነትን፣ ሽፍትነትንና ማፊያነትን እንደ ፖሊሲ እየተከተለ ያለ መንግስት ካልሆነ በስተቀር እስቲ አሁን ያምቦን ብቻ እንትን እናድርግ እስቲ እነ ካሴንና የከተማውን ከንቲባና ጸጥታ ዘርፍ ኃላፊ ህዝቡ በግልጽ ማአት መረጃና ማስረጃ እያቀረበ ራሳቸው በራሳቸው ላይ መረጃና ማስረጃ እያቀረቡ ያሉትን ሰዎች እስቲ በእነሱ ላይ እርምጃ ህጋዊ እርምጃ
እኔ ግደሏቸው አይደለም እያልኩ ያለው ምክንያቱም ፈራው ሊገዳደሉ ይችላሉ መረጃ ለመደበቅ ምክንያቱም ከነኛ ያሉት የተወሰኑ እኮ በፌስቡክ ይጽፉልኛል ምንም አታመጣም እኛ ብቻችንን አይደለም ያደረግነው ማንም አይነካንም ዝም ብለን ስለፈልፈው ይሉኛልና እስቲ መረጃ ለማጥፋት እንዲገሏቸው አልፈልግም እኔ ግን ህጋዊ በፍርድ ቤት ወደ ስርዓት እንመለስ እስቲ ስርዓት ያለው እና ደግሞ የሚታይ ለህዝቡም የሚነገር የሚታይ yes በጣም ጥሩ እንግዲህ የቤት ስራ ተሰጥቷቸዋል ዛሬ ጠዋትም ብዙ ነገር ሲያምታቱ ነበር ያው አልተያዙም ዋናዎቹ አሁንም ማንም የተያዘ የለም ቅድም የዘረዘርካቸው ሰዎች አሉ ወደ 6 የሚሆኑ እነኛ አንድም የታሰረው የተያዘ የለም እስካሁን ድረስ ለማስታወስ ያህል እነ ናውል ኩምሳ እነ መንጌ ተፈሪ ካሳይ ዋናው ራሱ ዲቴቡላው እነ ደናውል ቀበታ ፍራውል ፍቃዱና ቅድም ያልካቸውም ራሱ በመንግስት ውስጥ ያሉ በከንቲባና ከንቲባ ዙሪያ ያሉ የጸጥታ ኃላፊው እነኚህ ሰዎች ጣል አድርግልኝ ሌሎች በጣም ይሆን ምክንያቱም ህዝቡ ሪፖርት እናደርገው ነበር ስለዚህ ላይ የኢትዮጵያ ንግድ ባንክ 7 ቢሊዮን የተዘረፈ ጊዜ ተጠርጣሪዎቹ ስማቸው ተጠርቶ ተያዙ ካንዱ በስተቀር ሁሉም ተለቀዋል የብሔራዊ መረጃና ደህንነት አባላትም የነበሩ ሰዎች ነበሩ አንድ ብቻ ነው የቀረው እሱም በቅርብ ይወጣል ተብሎ የተጠበቀ ነው አንድ በልልኝ ወደ 22 ቢሊዮን መዳበሪያ ኢትዮጵያን ያከሰሩት የሺፒንግ ላይንስ እና የፕሮኩርመንት የግዢ ምናምን ኃላፊዎች ተመሳሳይ ያወደሙት አንዱ ዋናው ተመቻችቶለት በዲፕሎማቲክ ፓስፖርት አሜሪካ ገብቷል የተቀሩትም በውስጥ ወጥተው ትናንሾቹ ብቻ ናቸው የቀሩት መንግስት አላቅም ካለ ይሄንን ላያቅ አይችልም ወደፊትም እንዲህ አይነት እንትን ማድረግ እንችላለን ስላስታወስኩ ብቻ ነው በጣም ጥሩ ያንንም እኮ ራሱ እኔ ማሳውሳለሁ ማዳበሪያን ደጋግማ አንድ 3 ቀን ስትሄድበት ነው መጀመሪያ ሲከዱ ቆይተው ራሳቸው እርምጃ ወሰደውም ራሱ መንግስት ነው ታስረዋል በቁጥጥር ስር ውለዋል የሚሉም ኦፊሻሊ የተዘገበም ስለሆነ ሰዎች ወደ ኋላ ሄደው ዜናውን ማየት ይችላሉ በዚህ በቀረችን እንግዲህ ፓርቲቱ እንመለስበታለን እንዳልከውም የአምቦን ብቻ ነው ወደም ያየነው ሻሸመኔም አለ ሌሎች ኦሮሚያ ከተማም አሉ ኦሮሚያ ብቻም አለ እንዳልኩ በሌሎችም ክልሎች በፌደራልም ያሉ ነገሮች ስላሉ ሆፕፉሊ እነሱን እንመለስበታለን ስለማይበቃን አሁን ባለችን አጠር ያሉ የተወሰኑ ጥያቄዎችን ማንሳት በተለይ ደግሞ ይሄ አቻምና ወደዚህ ወደ ፖለቲካ ወይም ፌስቡክ አክቲቪዝም ስትመጣ አንድ ያስተዋወቀው ነገር አለ የኢኮኖሚ ነገር ነው የኢኮኖሚ ጉዳይ የሚል አለ ወይም ደግሞ ስቱፒድ ኢኮኖሚ እንደሚባለው ወይም የአሜሪካ ፕሬዝዳንት ክሊንተን እንዳለው አንተም 50 30 20 ቀመር ነው አንዱም ይሄንን ሀገር መንግስት ብቻ ሳይሆን ይሄን ሀገርንም ለችግር የሚያጋልጥ ይሄንን መንግስትንም የሚያዳክም ነገር ቢኖር ኢኮኖሚው ነው የሚል ነገር አንተ ነበርና እሱ ምን ደረሰ የሚለውን አንድ ጥያቄ ልጠይቅ ነው ይሄንም ያነሳውበት ሰሞኑን አንድ ሽማግሌ አርሲ መሰለኝ አንድ ገበያ ወጡ እዛ ላይ የሆነ አስተያየት ሰጥተው ነበር የሚገርም አስተያየት ሰጥተው ነበርና ቪዲዮም አለኝ አንድ ደግሞ ከዚሁ ካደረገ የደረሰኝን ነገር ነግራለሁ ምናልባት እንደ መግቢያም ስለሚሆነን ነው ሞቱማ በረናዳ ረቡማ በከመለ ዋን ውዱ በኑን ቀብኑ ሞቱማ ፊዲ መለ ሆዱ እንጀነኑ ፊዲ የሚል ነው የጻፈልኝ አንዱና ተማረው የዘንድሮውን መንግስት ቁጣ ምንም ለማስረዳት ማስቸግሮናልና አምጣ እንጂ እንኳን ማያቅ መንግስትን ያመጣብን ይሄ የደሃ መንግስት አይደለም የደሃ ስሜትም ህመምም የማይገባው መንግስት ነው የሚል ትልቅ ያደርጌ ሰው ነው ይሄንን መልእክት የላከልኝና የደረሰ ኢኮኖሚው ነገር ጀዋር ቪዲዮም አለች እሷንም አጫውታለሁ የኢትዮጵያ ኢኮኖሚ በአራት ዋና ነገሮች ነው እየተጎዳ ያለው አንዱ ጦርነት ነው አላገገምም ጦርነቱ አንደኛ ጦርነቱ አልተቋጨም የትግራይ ጦርነት የኦሮሚያ ጦርነት የአማራ ጦርነት ያደረገው ኪሳራ እስካሁን ማገገም ወደ ሪኮንስትራክሽን መግባት አልቻለም ጦርነቱ ስላላለቀ ሁለተኛው ዌስት ነው ማባከን በቢሊየንስ ብር አሁን ስንት ደረሰ 100 ቢሊዮን ማለት ከዛ በላይ ሆኗል አብይ በዚህ በብልጭልጭ ያጠፋው ገንዘብ ኢኮኖሚው ላይ ከፍተኛ ጫና ፈጥሯል ሶስተኛው በሙስና ካፒታል ፍላይት አንዱ የባለስልጣናቱና ከነሱ ጋር የተያያዙ ነጋዴዎች
ዘርፈው ሙስና ምን ያደረገው? አንደኛ መንግስትና ህዝብ ሊያገኘው የነበረውን ገንዘብ ወደ ግል አዛውሮታል። ወደ ግል እንኳን አዛውሮ እኮ ኢትዮጵያ ውስጥ ኢንቨስት ቢያደርጉት፣ አሁን የኬንያ ሌቦች ይሰርቃሉ ባለስልጣናቶቹ፣ ግን እዛው ነው ኢንቨስት የሚያደርጉት። እነዚህ ዱባይ ወስደው አሁን ዱባይ ላይ እየከሰሩ ነው ያሉት ማለት ነው። አራተኛው የግሎባል ኤንቫይሮንመንቱ አሁን የዓለም አቀፍ ሁኔታው የጦርነቱ ባጭሩ እንትን ለማድረግ አንድ ነዳጁ የተያያዙ ናቸው። በነገራችን ላይ ነዳጁ ኦልሬዲ የዓለም እጥረት ሳይፈጠር በሙስና ምክንያት ነዳጅ ብዙ ችግር ውስጥ ገብቶ ነበር ኢትዮጵያ ውስጥ። አሁን ጦርነቱ በምድር ጆሮ ገድፍ እንደሚባለው ሆኖልበታል ማለት ነው። ማዳበሪያ አቅርቦት፣ የማዳበሪያ ትራንስፖርቴሽንም ፕሮዳክሽንም ዲስረፕት ሆኗል። ይሄ ለሚቀጥለው ምርት ዘመን ላይ ከፍተኛ ጫና ነው የሚኖረው ማለት ነው። ስትጨምረው ያልተቋጩ ጦርነቶች፣ አሁንም አብይ ከብደቱ አለመውጣቱ። ትናንት ስለ ኢንዱስትሪ ሲያወራ አይተህ እንደሆነ የባቡር መንገዶቹ አክሳሪ ነበሩ አለ። ከኔ ኢማጂን የትኛው አግራሪያን ሶሳይቲ ነው? የትኛው እንደ ኢትዮጵያ ቆዳው ሰፊ የሆነ በግብርና ላይ የሚመሰረት ሀገር ነው ያለ ኤክስቴንድድ ኔትወርክ ኦፍ ትራንስፖርቴሽን አድጎ የሚያውቀው? የካልቸራል ሴክተሩን ገጠሩና ግብርናውን ካላለማህ፣ ከዛ ደግሞ ያ ተረፈ ምርት እንዲያመርት አድርገህ ያ ተረፈ ምርት ደግሞ በፍጥነትና በተመጣጣኝ ዋጋ ለገበያ እንዲቀርብ ካላደረግ none of the countries grow like that። የቻይና እድገት ሚስጥር፣ የእንግሊዝ ሀገር እድገት ሚስጥር፣ የኮሪያ ሚስጥር ኢንዱስትሪ ላይ ነው። ግን ምን አይነት ሰው ነው ያለን? ባቡር ሀዲዶቹ አክሳሪ ነበሩ። የድርድር ዋጋው ችግር ሊኖረው ይችላል፣ ግን ጎዳናዎችን ማሸብረቅ፣ ሪዞርቶችን በቢሊየንስ መስራት አትራፊ፣ ሀዲድ መስራት አክሳሪ የሚል አመለካከት ሀገር እየመራ ባለበት ሁኔታ ውስጥ ጦርነቱን ሲጨምርበት፣ ሙስናውን ሲጨምርበት፣ አሁን ደግሞ የቀንጅቦችን ብሎ ይላቸዋል ፈጠራቸው ሌሎቹ እንደዛ እያለ ማለት ነው። በቀን ሰው የሚጨፈጭፉትን ህዝቡን የሚያሰቃዩ ስትወስድ ኢኮኖሚው ከድጡ ወደ ማጡ ነው ያለው። በነገራችን ላይ 50-30-20 ነበር ስለነበረው ኢራን መጣችና በ50 ላይ ስንት እንደጨመረች እንጃ፣ ግን ጨምራለች፣ ከፍ አድርገዋለች። 60 ወደ 70 ከፍ ሳታደርገው አትቀር። ጦርነቱ ዛሬ ቢቆም ራሱ አንደኛ እነዚህ የተቋረጡ በተለይ በዩሪያ ላይ የማምረት ስራ ላይ ያሉ ፋብሪካዎች ወደ ስራ ለመመለስ ብዙ ጊዜ ነው የሚፈጅባቸው። በነዳጁም በመዳበሪያውም በሌሎች እቃውም ያለን ሌላው በዘንድሮ የተጎዳንበት ገበሬውም ህዝቡ ማወቅ ያለበት አምና ትንሽ የኢትዮጵያ የውጭ ኤክስፖርት ዳና የነበረበት በሁለት ነገር ነው፣ በቡናና በወርቅ ነው። ቡና ዳና የሆነበት ብራዚል ተመቶ ስለነበር ነው። ዘንድሮ ብራዚል በከፍተኛ ደረጃ አምርቷል። እኛ ደግሞ ቡናውን ለገበያ ማድረስ አንችልም። ዊንድ ፎል ነው የነበረው። ባጭሩ እና የነበረው የቡና ትርፍ ዊንድ ፎል ነው የነበረው። የዓለም የቡና ዋጋ ስለጨመረ ነው እንጂ ፕሮዳክሽን ጨምረን ጥራት ጨምረን አይደለም ኢትዮጵያ ላይ። ጥራትም ፕሮዳክሽን አልጨመረም። ዘንድሮ ግን ምን ሆኗል? አንድ በግሎባል ላይ የሚኖረው ዋጋው ቀንሷል። ሁለተኛ ዛሬ ቡና ከጉጂ፣ ከሲዳማ፣ ከወለጋ፣ ከከፋ ለማምጣት ወደ ኤክስፖርት ለማድረግ በ3 እጥፍ ጨምሯል ትራንስፖርቴሽን ባለፉት ወራት ማለት ነው። ሶ ከቡና የምናገኘው ገቢ በከፍተኛ ደረጃ ያሽቆለቁላል። ወርቅ አንዱ ወንድፎል ወርቅ ነበር። ምክንያቱም የወርቅ ዋጋ በዓለም ላይ በጣም እየጨመረ ስለነበረ ቤኒሻንጉልና ጉጂ ላይ ቤኒሻንጉል ጉጂና ጋምቤላ ላይ ኦልሞስት ጎልድ ራሽ ነበር የነበረው። አሁን አብዛኞቹ አቁመዋል። ምክንያቱም ነዳጅ በሊትር ከ1000 እስከ 1500 ገብቶባቸዋል። ሶ የወርቅ ፕሮዳክሽናችንም ይቀንሳል ማለት ነው። ዋጋውን በዓለም ላይ ተቀዛቅዟል። ሶ ኢኮኖሚው እየባሰ ነው የሚሄደው። የኑሮ ውድነቱ በብዙ እጥፍ ጨምሯል። ያልጨመረ ምንም ነገር የለም ባለፉት ወራት። ከጨመረ ደግሞ አይቀንስም እንደምታውቀው። በዛ ላይ አንተ እንዳልከው ገበሬው እንደተናገረው በየገበያው በየኬላው መንግስት ሁለቴን የሚቀርጥህ ግብር የሚያስከፍልህ ኦፊሻል መንግስት ይቀርጥሃል። እነ 120 ደግሞ አንኦፊሻሊ ያለ መንግስት በሪሲት ሲቀርጥህ የመንግስት 120ዎች ደግሞ ያለ ሪሲት ይቀርጡሃል እና ይሄ ኢኮኖሚን በጣም ነው እየጎዳ ያለው።
እስቲ ላጫውተው ሽማግሌው ትንሽ ሰዎችም እንዲሰሙ ቪዲዮም ስላለኝ ነው። አንዱ እንዳውም ያለኝ እነ 120 የሚለውን ነገር ሰው በጣም ከመሸበሩ የተነሳ እነ 120 ነው የሚሉት 20 ሆኖ ተደራጅቶ ሊበሉን መጣ 120 ነው የሚሉት እንጂ 120 አይሉትም የሚል እንደሰማው ነገር መንገዱን እኔ ኤኙስን እንጀኑ የማል አህመድ ጉርጉሩ ዱፍታን ሞ ቢቱ ዱፍታን ጉርጉሩ ዱፌ አይሰማም ማል ፈካታ ሀሊ ገባ ነው እንገል ኢዳን ማርቲቲ ነው ያዳንጅሩ ገባ ሁንዳ ጉበት ቀራን ብሪ ዲባፉር ዲበስ ድምፁ አይሰማም አንተ ጋር ኦኬ ቆይ ድጋሚ እንትን ላድርገው ኦኬ አይሰማም ኦልራይት እሺ ጠብቀኝ እንትን ላድርገው ቆይ ሆነስ ድጋሚ ላጫውትና በሰዲያም አስበረቲ ገነገቲ ረኮን ጉዳማ ሊሆን አሁንም አይሰማም ይሰማል አሁን ከተሰማ በቃ እንቀጥልሽ ባጋ ጌሳን ባጋ ወጁ ማንገኝ ሜ ኤኙስን እንጀኑ የማል አህመድ ጉሩሩፌ ማል ፈካታ ሀሊ ገባ ነው እንገል ኢዳን ማርስ መንግስቲ ነው ያዳንጅሩ ገባ ሁንዳ ጉበት ቀራን ብሪ ዲባፉር ዲበሰዲ አማ አስበረቲ ገነገቲ ረኮን ጉዳማ ሊሆን አዳዳ ሆሪን ቡሉን ይመቀረጠም አዳላይ መቀረጠም ቦሩላይ መቀረጠም ከነ መንግስት ነው ያዙ ለበ ከነ ሞር መስከስ ይሩ አከነ ወጀታ ከነ ዋን ነው ዲብን ወላል ገባና ከት ነው ያደስታ ጅራ እንግዲህ ሰምተዋል ጀዋርና ያው ቋንቋውን በደንብ ስለምችል ለጥፈዋልና እኚህ ሽማግሌ ምንድነው ደግሞ ኦርጋኒክ ነው እነሱ የጠየቁት እንኳን አደረሰ ለማለት ነው አይተኮነና እሳቸው ደግሞ የሚገልጹት ሌላ ነውና ዋኒዳት ኑመርሴ ኢዳን ኑመርሴ ገበያ ዋኒ ገባቲስ ኑንገለ ከነከነ ጎዳ ጅሩ ሲምቤይኔ ነው የሚለውና እስቲ እንትን በለኝ እዚህ ላይ ያለን ዋትስ ዩር ቴክ ጋዜጠኛው ስፔሲፊካሊ የገበያ ዋጋ ሁኔታ እንዲጠይቅ ነው የተላከውና ያን የጠየቀው ሽማግሌው ግን እሱን ተወውና ሌላው ችግር አለ ብሎ ይናገሩትና ኮንቴክስት ላድርግልህ ምንድነው ሽማግሌው ያሉት በየቦታው እየተቀረጥን ነው በየመናኸሪያው በየበረቱ ከብት በረት ከ300 እስከ 400 እንቀረጣለን ካደረ ደግሞ ዛሬ ካልተሸጠና ካደረ ደግሞ በሚቀጥለው ቀንም እንቀረጣለን ነው አንድ ከብት ስንት ጊዜ ይቀረጣል መሰለ ኦሮሚያ ውስጥ ሌላ ክልል አላውቅም ከተማ ላይ ከብት ብቻ አይደለም ከብት ላም ፈረስ አልፎ ዶሮ ተቆጥሮ ግብር ትከፍላለህ ግብር ቤት ውስጥ ማለት ነው ግብር እንደምትሸጠው ታስቦ ነው ግብር የምትከፍለው ከዛ ያንን ከብት ደግሞ ይዘህ ገበያ ስትሄድ ከዛ ቀበሌ ስትወጣ ያ ቀበሌ መንገድ ላይ ይቀርጣል መንገድ ላይ ቀበሌው ከተማ ስትደርስ ልክ በረት ስትገባ ትቀረጣለህ ሸጠ ስትወጣ ደግሞ ገቢዎች የሚባል ይመጣና ይሄ እኮ የኮቴ ነው ይሄ እሱ የሚናገረው ኮቴ በረት ላይ ነው ከዛ ከሸጥክ ደግሞ ከሽያጩ ደግሞ ትከፍላለህ አልሸጥ ብሎ ካደረ ደግሞ በማግስቱ ትከፍላለህ ይሄ በየቀኑ ከማገኘው ሜሴጅ ውስጥ በየቀኑ ማገኘው ኦሮሚያ ውስጥ ቢያንስ እስከ 20 የሚሆኑ የተለያዩ አይነት መንግስታዊ የማስከፈያ መንገዶች አሉ ይሄ በተለያየ ቦታ የሚደረገው ቀረጥና ግብር አለ የቡሳ ጎኖፋ ተብሎ የሚቀበል አለ የሚሊሻ የመንገድ መስሪያ የምርጫ ባዘው የምርጫ የፓርቲ ብቻ አይደለም ምርጫ ማከናወኛ እኮ ሰው እየከፈለን ያለው የመታወቂያ ማአድ ነገር ነው ሰውን እያስከፈሉ ያሉትና ይሄ ሽማግሌም ኦርጋኒክ በሆነ መልኩ ነው ይሄንን እያቀረበ ያለው ማአት እንዲህ አይነት ሜሴጆች ናቸው የሚመጡት እሺ አመሰግናለሁ አንድ ነገር ግን ከዚህ ጋር ተያይዞ ከኢኮኖሚ ፖሊሲ ጋር የተያዘ ነገር አለና የግብር ማብላት ፖሊሲ የኢኮኖሚ ፖሊሲ ሊባል የሚችል አዲስ ፓተርንን የመጣው ባለፉትና ከሱ ጋር ተያይዞስ ምን ያየው ነገር አለ ምክንያቱም በጣም የመንግስት ስራ ሆኖ የኢኮኖሚ ፖሊሲ ነው የሚመስለው ይሄ ግብር ማብላት ፖሊሲ ሶዳው እየደህየ እንደዚህ የሆነ ግን በሌላ መልኩ ካሜራ እየደቀኑ እያዋረዱ የማሳየት ወይም የግብር ማብላት የኢኮኖሚ ፖሊሲ ሊባል የሚችል እኔ ነኝ እንደዚህ የገለጽኩትና እሱን ነገር ሳይታል ወይ ባለፈው ሳምንት ነው ፋሲካ ላይ እንዲሆነው ባለፈው ሳምንት አይደለም ባለፈው 8 ዓመታት ነው የፕሮስፐሪቲ ይሄንን በተለይ በፕሮቴስታንት ውስጥ ያሉ ምሁራን በደንብ ሊገልጹ ይችላሉ ይሄ የፕሮስፐሪቲ አይዲዮሎጂ
ከዚህ በፊትም ብያለሁ፣ ላቲን አሜሪካ ላይ ካፒታሊስቶች ሀብታሞቹ በቡድን የሚነሱ ጥያቄዎችን የሰራተኞች ጥያቄን እና የናቹራል ሪሶርስ የናሽናሊስት ጥያቄዎች ያኔ ከአሜሪካም ከዩሮፕ የነበሩትም ኮሎኒያሊዝም ከቀጠለ በኋላ ካፒታሊዝም ስለቀጠለ ትልልቅ ማዕድኖችን ትልልቅ እርሻዎችን ይዘው በጣም ትንንሽ ደሞዝ እየከፈሉ ይዘርፉ ነበር። ስለዚህ በናሽናሊዝም እና በኮሚኒዝም ሰራተኛው በኮሚኒዝም ብሔረተኛው የሀገሬው ደግሞ ሌላው ደግሞ በናሽናሊዝም በመነሳት እነዚህን ኮርፖሬሽኖችን በጣም ቻሌንጅ ማድረግ ሲጀምር ነው ይሄ አሁን እና የሚከተሉት አይዲዮሎጂ የመጣው። አይዲያው ምንድን ነው? ሰዎችን ኢምፓወር ከማድረግ ሰርተው እንዲያድጉ የፌር የሆነ ምንድነው ፍትሃዊ የሆነ የዲስትሪቢዩሽን የሀብት ዲስትሪቢዩሽን ከሚኖር ይልቅ ድሃውን ከድህነት ሰርቶ እንዲወጣ ከማድረግ ይልቅ በመስዋዕትነት እንዲቀጥል ሀብታም ወይም ደግሞ ስልጣን የያዘ ወይም ደግሞ ስልጣን ሀብት ያጋበተ ትልቅ ካፒታሊስት ከፍ ያለ ግብር ከፍሎ ያ ግብር ደግሞ ለልማትና ድሃውን ከድህነት ለማውጣት ከሚውል ይልቅ ሰደቃ መስዋዕትነት እንዲሰጥ ኢንከሬጅ የሚያደርግ መንግስትም ደግሞ የመንግስት ስራ ራሱ የመንግስት ስራ ኖርማል አንተ ለምን እንደጠየቀኝ መንግስት ኖርማል መንግስት እንደምን ነው የሚሰራው? ኖርማል መንግስት ፕራይቬት እና መንግስት ይለያያል። መንግስት ፖሊሲ ያወጣል፣ ያን ፖሊሲ ያስፈጽማል። በጀት ይመድባል፣ በበጀት መሰረተ ልማቶችን ይገነባል። በጎ አድራጎት የመንግስታዊ ስራ አይደለም። ግብር ማብላት፣ ሰደቃ መስጠት የመንግስት ስራ አይደለም፣ የግሉ ሴክተር ነው። መንግስት ግብር ይሰበስባል፣ በዛ ግብር መሰረተ ልማት፣ ውሃ፣ መንገድ፣ ትምህርት ቤት ይሰራል። የስራ እድል የሚፈጥሩ አምራች ኢንዱስትሪው የምንለው በግብርና ውስጥም ይሁን በማኑፋክቸሪንግ ውስጥ እንዲስፋፋ ሁኔታዎችን ያማመቻቻል፣ በፖሊሲ በመሰረተ ልማት በተለያየ ነገር። የመንግስት ስራ ይሄ ነው። የግሉ ሴክተር ከመንግስቱ ካነሰ ወዲህ ይሄ እኮ ሶሻል ምንድነው ሲቪክ ሶሳይቲ አይደለም ምንለው። ሲቪክ ሶሳይቲ እኮ ከፖለቲካል ሶሳይቲ የተለየው ምንድነው? ፖሊሲ አይደለም የሚሰራው። ሲቪክ ሶሳይቲ እና ግለሰቦችና ሲቪክ ሶሳይቲ ምንድነው የሚያደርጉት? መንግስት የማይደርስባቸው ከመንግስት ፖሊሲ የቀሩ በተለያየ ምክንያት በተፈጥሮ ሊሆን ይችላል፣ በማህበራዊ ነገሮች ሊሆን ይችላል፣ ያልቻሉ አቅመ ደካሞችን የአቅም ውስንነት ያለባቸውን ህፃናት ሊሆኑ ይችላሉ፣ በጎርፍ የተጠቁ ሊሆኑ ይችላሉ። እነዚህን የሚረዳው ምንድነው? ግብረ ሰናይ ድርጅት ኤንጂኦ ነው። ሰብስቦ ደግሞ የሚያበላው ኤንጂኦም አይደለም። በነገራችን ላይ ሰብስቦ የሚያበላው ግለሰብ ነው። ግለሰብ በእስልምና ለምሳሌ ሰደቃ ትሰጣለህ፣ በክርስትናም አለው። አሁን እና የሚያደርጉት ነገር የመንግስት ስራ አይደለም። እና ደረች የሚያደርጉት ነገር it is not a job of a mayor, it's not a job of the prime minister, it is the job of the business owner and the NGO. ይሄ ስትሬንጅ ይሄን ለምን የሚያደርጉት? የመንግስት ሳያውቁ አይደለም የሚያደርጉት፣ deliberately ነው። በተጨባጭ ሰርተው ስትራክቸራል ቼንጅ በማምጣት ይሄ እኮ ከዚህ ከብልጭልጩ ጋር ይያዛል። የአዲስ አበባ ህዝብ ለምሳሌ ይፈልገው የአዲስ አበባ ህዝብ ችግር ምንድን ነው? ከተማን የሚያሳድገው አርባን ዴቨሎፕመንት ስንል ምንድን ነው? ከዚህ ፈተም መንገድ ማሻሻል፣ ስፋቱን ጥራቱን ማሻሻል፣ የመብራት አቅርቦትን በተመጣጣኝ ዋጋ ማድረግ፣ የውሃ አቅርቦትን፣ ትምህርትን፣ የስራ ዕድል ማስፋፋት፣ የመንግስት አገልግሎትን ፍጥነት ማሻሻል። ይሄ የስራ ዕድል የመፍጠር ስራ ያጠናክራል ማለት ነው። ይሄንም ስለማያደርጉ እነሱ እንደሚያደርጉት የማዕድ ያጋራሉ። አሁን የመምህራንን የኑሮ ሁኔታ ለመለወጥ ሲገባቸው የመምህራን ምገባ የሚባል ኦሮሚያ ላይ ጀመሩ። ይህን አብይ አልገረመኝም። እኔ አንድ ክሊፕ አየሁ ፕሮፌሰር ብርሃኑ ነጋ ሲናገር የሆነ ኢኖቬቲቭ የሆነ ነገር አመጡ እነ ሽመልስ ትምህርት ቤቱ መምህራን ይመግባሉ አለ። ብርሃኑ ነጋ አይደል ኢኮኖሚስት። he knows በፖለቲካ ልንለያይ እንችላለን። he knows damn well መምህርን በትምህርት ቤት መመገብ የመምህርን የኑሮ ችግር አይፈታም፣ የትምህርት ጥራትንም አያሻሽልም። it's a bad economics። እኔ እኮ
የነ አብይ መሀይምነትና እብደት ሳይሆን እያወቁ አብራቸው ከበር ለማድረግ አፍ ውስጥ እንትን ሲል ይታይ ነበር። ብርሃኑ ቃሉ አልወጣ ብለው ስትተናነቀው ምናምን ትታየኝ ነበረ። ቢኮዝ he knows this is a dumb thing to do, you know። እና ይሄ የግብር ማብላት ምናምን ይሄ ብቻ እኮ አይደለም። እንትን አለ ይሄ ቶሎልቱማ የሚባለው ኦሮሚያ ውስጥ በክልል ደረጃ በፌደራል ደረጃ ቮለንተሪዝም is not a job of a government። የመንግስት as far as በራስ ተሰናሽነት የሚሰራ ቮለንተሪዝም ምንድን ነው የሚባለው? በአማርኛ መንግስት በጎ አድራጊ አይደለም። በጎ አድራጊ ግብረሰናይ ድርጅትና ግለሰብ ነው። በጎ አድራጊ መንግስት አይደለም። ሀገር እንደዚህ አድርጎ አያውቅም። ይሄ ሀገርን ለማቆርቆዝ ከመንግስታዊ ኃላፊነት ራስን ልክ እንደ ለማላቀቅ የሚያደርጉት ልክ ይሄ እኮ ብልጭልጩን እንደሚያደርጉት ሪዞርት መስራት የመንግስት ስራ አይደለም። የመንግስት ስራ አይደለም። ሪዞርት መስራት የነ ሼክ አላሙዲን ስራ ነው። የሜድሮክ ስራ ነው። የነ ሀያት ስራ ነው። የነጋዴው ዘርፍ ነው። የመንግስት አይደለም። የጠቅላይ ሚኒስትሩ ስራ አይደለም። ይሄ ደግሞ ይሄ ፎቶ በመረጃ ሲጫወቱበት ነበር። ይሄ ፎቶ የአብይንና የኢትዮጵያን ህዝብ ግንኙነት በግልጽ ያስቀምጥ። መምህር ይሄ ሁሉ ህዝብ ሰደቃ ከጠቅላይ ሚኒስትሩ እጅ ይሄ ህዝብ ከሀገሪቷ ጠቅላይ ሚኒስትር ከሀገሪቷ ከንቲባ ከሀገሪቷ ሚኒስትር ሰደቃ አይደለም የሚጠብቀው። ሀገሪቷን የሚመጥን በጥናትና በእውቀት ላይ የተመሰረተ ፖሊሲ ያን ፖሊሲ ሊያስፈጽም የሚችል ከሙስና የጸዳ በፓርቲ ታማኝነትና በዘመድ አዝማድ ሳይሆን በኮምፒተንስ ሜሪት ቤዝድ የሆነ ቢሮክራሲ በመዘርጋት ያ የተቀደየሰ ፖሊሲ እስከታች ድረስ በፍጥነትና ውጤታማ በሆነ መልኩ እንዲፈጸም ማድረግ ነው የጠቅላይ ሚኒስትር የከንቲባ የሚኒስትር ስራ። ይሄ የባለ ሀብቶች ይሄ ስራ ይሄ የመመስዋዕትነት ስራ የባለ ሀብቶች የሃይማኖት አባቶች የግለሰቦች እና የሲቪክ ማህበራት ውስጥ የሃይማኖት ማህበራት ውስጥ ያሉ ማለት ነው። የዛ ስራ እንጂ የመንግስት ስራ አይደለም። የመንግስት ስራ ባጭሩ በኢኮኖሚክስ ቅድም የገለጽከው ነገር ካላቋረጥኩ ዌልዝ ሪዲስትሪቢዩሽን እንጂ የጉርሻ ሪዲስትሪቢዩሽን አይደለም። ዌልዝ ማለት ኢኮኖሚን ማከፋፈል የአንዱ የመንግስት ስራ ኃላፊነት ነው ትልቁ እንጂ የጉርሻን እየሄደ ማከፋፈልም አይደለም። ዌልዝ ሪዲስትሪቢዩት ስታደርግ ቅድም እንዳልከው ለኑሮ የሚመጥንና የሚበቃው ነገር ቤዚካሊ ያገኛል። ሰርቶ ያገኛል፣ በድጎማ ያገኛል፣ በኢንፍራስትራክቸር ያገኛል እንጂ ወደ ጉርሻውም አይመጣም። ሲጀመርም ጉርሻም ከሆነ ደግሞ በዚህ መልኩ ማዋረድ አለብህ ወይ? መምህርም አይደለም ብሎ ሲያወሩ ነበር። ሶዋት መምህርስ ባይሆን ሊስትሮስ ቢሆን የቀን ሰራተኛስ ቢሆን ባሪስታስ ሲሆን ምን ለውጥ አለው? እኛ እኮ መምህር ስለሆነ ስላልሆነ ሳይሆን ይሄ ሰውዬ በዚህ ልክ ተዋርዶ ከመምጣቱ በፊት ስራውን የሚበቃውን ደሞዝ ቢጨምሩለት ኢኔብሊንግ ኢንቫይሮንመንት ከፈጠርክ እዚህም አይደርስም ነውና ይሄም ከግንዛቤ መግባት ስላለበት ነው። አይኖ ሰዓት እየሄደብን ነው። 3 ደቂቃ ከፈቀድክልኝ አንድ አጭር ጥያቄ ጠይቃለሁ። ጀዋር የምርጫ ድግስ አለ፣ ምርጫ 2018 ባጭሩ ከዚህ ምርጫ ጋር ተያይዞ የጀዋር አቋም ምንድነው? እንደ ግለሰብ ነው የምጠይቅ። ምንድነው ያንተ አቋም ባጭሩ? ምርጫው አላስፈላጊም ጠቃሚም አይደለም። ምርጫም አይኖርም ኢትዮጵያ ውስጥ። ዝም ብሎ ቅርጫ እንኳን አይሆንም። በነገራችን ላይ ዝም ብሎ የስሙላ ነገር ነው የሚሆነው። ኦልሬዲ ይታወቃል። አይ ቲንክ በሚቀጥሉ ሳምንት ውስጥ እነማ ፓርላማ እንደሚገቡ ልለጥፍልህ እችላለሁ። እያጣራሁ ነው። ትንሽ ነው የቀረኝ። 97% እነማ እንደሆኑ አውቃቸዋለሁ። የተወሰኑ አሉ እነሱም ያልወሰኗቸው። ከተቃዋሚ ምን ያህል እንደሚገባ ተወስኗል። ከገዢው ፓርቲ እነማ እንደሚገቡ ተወስኗል። ይሄን የኢትዮጵያን ችግር ምንም የሚቀርፍ ነገር አይደለም፣ የሚፈታ ጉዳይ አይደለም። እና ይሄ ሎንግ ድሮ እኮ እኔ ሰው ኢቨን አፋኝ በሆነ ስርዓት ውስጥ በምርጫ ቢሳተፍ ጥሩ ነው የሚል ሰው ነው። አሁን ግን ያለው ነገር አንደኛ ኢነብሊንግ ኢንቫይሮንመንት አይደለም። ትግራይ ውስጥ ምርጫ አይኖርም እና ኦፊሻል አይኖርም። አማራ ክልል ውስጥ የሀገሪቷ ምክትል ጠቅላይ ሚኒስትርና በብልጽግና ዋናው የአማራ ሰው በተወለደበት ቦታ መወዳደር አልቻለም። ኦሮሚያ ውስጥ ከዋና ከተሞች ውጪ
አይችሉም። የሚያደርጉት ምንድነው? ኦልሬዲ ወረዳችን ላይ አሁን አንዴ ወደዛ ስንጀምር እንለጥፋቸዋለን። ኦልሬዲ ተሞልቶ ፐርሰንቴጅ ሁሉ አስቀምጠዋል ማ በየትኛው ወረዳ እንደሚመረጥና ይሄ ቀልድ ነው፣ በሀገር መቀለድ ነው። እና አሁን ባለው የኢትዮጵያ ሁኔታ ላይ ብዙ የሚጨምር ነገር የለም። ትልቁ አደጋው ሰው ለምርጫ ያለው ድሮም ራሱ በምርጫ ለውጥ አይመጣም፣ ምርጫ አይጠቅምም የሚለውን ነገር የባሰ የሚያጠናክርና ለዲሞክራሲና ለዲሞክራቲክ ኢሌክሽን ያለው ቦታ የበለጠ እንዲመነምን ከማድረግ ያለፈ ብዙም ትርጉም ያለው ነገር መስሎ አይታየኝም። እሺ፣ በጣም ጥሩ። ሌላውን እንግዲህ ወደፊት እንመለስበታለን። አንድ ኦፕሽናል ጥያቄ ጠይቃለሁ። ኦፕሽናል ነው፣ ላለመመለስም ትችላለህ። የፖለቲካ አይዲዮሎጂ ምኑ እንደተጠበቀው ነው። መግለጫ እንኳን እንዳያወጣ ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁ። እና መግለጫ ሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017። ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያንም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያንም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው እንደተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ነው የሰሩለት። ሬዲስ ፕሮሞሽን ቦሪም እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበረ። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ ሚውዚክ ኢዝ ዘ ሊስት ኦፍ ዲስ ገቨርንመንትስ ፕሮብለም ኢቭን አይደለም አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደ ቀልድ ምለው ነገር አለ። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት እኮ ነው። ደሴት ውስጥ ስለ አሪፍ መኪና፣ ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ እየሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው፣ ለኢትዮጵያ ሕዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ is the least of their problem። ግን በእንትራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት፣ ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምኢገር ቱ ሊስን እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። on that note በቃው ሌሎቹን ጉዳይ ሌላ ጊዜ እናወራለን። በጣም አመሰግናለሁ። በዛሬው መንግስታዊ ስርዓት አልበኝነት በኦሮሚያ በሚል ላይ በዋናነት አንቡን